وطا لقاك بفطاري زور مالنا زور مالنا واكن ترقاقا من يركن ያለው ቢሆን አያቴ እንድትጎዳው አልፈቅድልም ምን ሆነ ለዚህ የመጣው ግርግር ለመፍጠር ነው እንዴ ዞር በል እንጅላ ደህና ነሽ በአንድ ቀን አያቴ ስትሆነ እንዴ በአንድ ቀን ውስጥ አንተ ለኔ ከነበርከው እጅግ በጣም የተሻለ አያት ሆኖልኛል አንተ አያቴ ስላልሆንክ ደስ ብሎኛል አንቺ ምስጋና ቢስ ውሻ እገልሻለሁ አጎቴ ምን እያደረክ ነው ዞር እባክህ ተረጋጋ ሽጉጡን አስቀምጠው ተረጋጋ አስቀምጠው ያልኩ እኮ ተረጋጋ ከዚህ በኋላ ወደ ኋላ የለም አሁን ከሁላችሁም ጋር ሂሳቤን አወራርድና ልጄ ጋር ሄዳ ምንድነው የምታወራው የምን ሂሳብ ነው እሱ ልጅ ማን ነው ልጄን አትነጥቁኝም የኔ ልጅ እንጅላ ዞር በያልኩሽ እኮ ሽጉጡን አስቀምጠው እባክህ ተረጋጋ እባክህ እንጅላ እባክህ ኪስ ውስጥ አስገባው አይሆንም ልጆቹ የት ናቸው አዝራባክሽ ከዚህ ውጪ ዞር ልቀቂኝ እንጂ እናንተ ዞር በሉ እኔ እሷን ነው የምፈልገው እናንተ ላይ እንድትተኩስ አታድርጉኝ እባክህ ልቀቅ አቁም እባክህ መቴ ምንድነው ያደረከው ሰውዬ ምንድነው ያደረከው አጎቴ ኡስማ ምንድነው ያደረከው መቴ እባካችሁ እርዳታ ጥሩ አምቡላንስ ጥሩ እባካችሁ መቴ ምን አይነት ነገር ነው እባካችሁ እርዱን መቴ ተመቷል እርዱን መቴ እባክህን ተነስ ድምጼ ይሰማል ያደረገው መልስልኝ መቴ ልጄ ሙምታዝ አምቡላንስ ጋር ደውል ፈጣሪ ድረስ ምንድነው የተፈጠረው እባካችሁ ደውሉ መልስልኝ ወደ አምቡላንስ ደውሉ እባካችሁ እሺ ደውል አዲስ ካፍታኒ ሊቪላ በጥይት የተመታ ሰው ግን በጣም እየደማ ነው አስቸኳይ ነው እባካችሁ የተፈጠረው ነው የሽማዬ ፈጣሪ ድረስ ምንድነው የተፈጠረው ቆይ አምላኬ ሆይ ምን አይነት ነገር ነው መቴ ምንድነው ያደረከው መቴ እባክህን አንዴ ስማኝ መቴ ወሰደው ማለት ምን ማለት ነው ፋሪ ቤቴ ውስጥ መቃብሬን እየቆፈረልኝ ነው እንዴ አባዬ ጀሚልን እንዳይመጣ አድርገከዋል ለምን እንደዛ አደረክ ለምን አስቆምከው ልጄ ባንተ ምክንያት ካላባት አደጋ አይደል ቆይ አንተ ምን አይነት ሰው ነህ እንዴት እንደዚህ አይነት ነገር ታደርጋለህ ምን አይነት ውሸታም ነው ቆይ አንተ ውሸት አይደለም ሁሉም ነገር እውነት ነው ያሳለፍነው ነገር በሙሉ ባንተ ምክንያት ነው ግን ልጄ እንዲወድህ ማድረግ አልቻልክም አይምሮውን ለመበረዝ የምትሞክርም አባቱን በክፉ ቀኑ ሲንከባከበው ነበር አቶ ዚያ አባትና ልጅን መለያየት ይኸውልህ ከዚህ ቤት ቶሎ ውጣ እያልኩ ነው አቶ ዚያ በአሁኑ እንደምታስበው ቀላል አይደለም እኔን በጭራሽ ማስወገድ አትችልም ከአሁን በኋላ ምንም አይነት ነገር ቢፈጠር አንተ መሃል ልትገባ ብትሞክርም ራሱ ቤተሰቤን ልጄንና ሚስቴን እንከባከባል ይህን ስማ እንደ ወረቀት ቆራርጬ እገልሃለሁ እያልኩ እኮ ነው ኮሽኩን ደውልና እነዛ ሰዎች እንዲወስዱት ንገራቸው ከዚህ ቤት ውጣ አባዬ እባክህ አታባረው እባክህ ተጎድቷል የፈለኩትን ሰው ማምጣት እንደምችል ነግረኸኛል ነበር እንዴ እንግዲህ እንደዚህ እንድታመነጫጭቅ አልፈቅድልህም እሺ ዚያ ፋሪ ይኸውልሽ አጠፋሻለሁ እንዲህ አታድርግ አባዬ እንደዚህ አታድርግ አባዬ ተጎድቷል አቶ ዚያ ምንድነው አቶ መቴ ምን ሆነ
ስማ ጮክ ብለህ አውራ እንጂ ለምንድን ነው ዝም የምትለው? አቶ መቴ ተተኩስ። ምን ህይወቱ አለፈ? አሁን ሐኪም ቤት እየወሰዱት። ቆይ ምንድን ነው እያወራ ያለው? ይኸውልህ ይሄ ነገር የተፈጠረው በአንተ ምክንያት ከሆነ እገልሃለሁ። ከምድረ ገጽ ነው የማጠፋው። ገባህ? አቶ ዚያ አቶ ኦስማን ነው የተኮሰው። ምን ኦስማን? በአንቺ ምክንያት ነው፣ በእነሱ ምክንያት ነው። ጉልተን በአንቺ ምክንያት ነው። እባክህ ተረጋጉ እያለሁ። አቁሚ ጉልተን። ፍጠኑ። ኤንጅላ መቴ አንድ ነገር ከሆነ አንቺንም አያትሽንም እገላችኋለሁ። እሺ? ምንም አይሆንም፣ ምንም ነገር አይሆንም። አዝራ ምንም አይሆንም። ስለ ልጅሽ አስቢ። ታወቅ የሆነ ነገር ቢሆንስ? አይዞሽ መቴ። አንድ ነገር ከሆነ የፈለግሽውን ነገር አድርጊ። አንቺ ብቻ ጸልይ። እባካችሁ ሁላችሁም እዚህ ጠብቁ። እባካችሁ ዶክተር እባክህ ህይወቱን ታደገው። ልጅ ልንወልድ ነው። እባክህ ምንም አይፈጠርም፣ ምንም ነገር አይፈጠርም። የኔ ልጅ እማዬ፣ ቆይ መቴ አንድ ነገር ቢሆን ምን ላደርግ ነው? ምንም አይሆንም የኔ ልጅ፣ ምንም አይሆንም። አዝራ ውዴ ተረጋጊ እባክሽ። እንጅላ ደህና ናት? ምንድን ነው የምታወሪው ሴትዮ? ልጅ እኮ ሐኪም ቤት ገብቷል። አቁሚ። የእሷ ጥፋት አይደለም፣ ከሆነም ደግሞ በእኔ ምክንያት ነው። እናንተ እዚህ ውስጥ አትግቡ። አብረሽኝ ትበጫለሽ። በፊፊ አሁን እኔና አንቺ እንሂድ። ዚያ እኔም እመጣለሁ። አንቺ እንግዳሽን ተንከባከቢ። ነይ ፍጠኛ ፊፌ። ጉልተን አንቺ አትሄጂም እንዴ? ሂጂ እንጂ ልጅሽ እኮ ነው። ጉልተን እኔ ያለሁልሽ፣ ሁሌም ከጎንሻለሁ። አትፍሪ እሺ? በእኔ ልጃችን ጋር እንሂድ። ይህች ሴትዮ እዚህ ምን ታደርጋለች? መቴ እንዴት ነው? ከጎና ያለችው ሴት የተሻለ ታውቃለች። እሷን ጠይቃት ፕሊዝ። አያቴ እንዴ ጀሚል፣ መቴ የት አለ? ልጄ የት ነው? አባዬ ልጄ የት ነው? ሙምታዝ ምን ተፈጥሮ ነው? ምን ችግር የለው። አዲስ ነገር አለ እንዴ? አሁን ጥሩ ነው። ሕክምና ክፍል ውስጥ ነው። እህቴ ተረጋጊ። ኤንጅላ ምን ተፈጥሮ ነው? አሁን እንዴት ነው? ገና እየጠበቅን ነው። ሐኪሙ እስካሁን ምንም አላለም። አንተ ማነህ? ልክ ነሽ ውዴ። አንቺ እኔን አታውቅኝም፣ እኔ ግን አውቅሻለሁ አዝራ። እኔ የመቴ አባት ነኝ። አታስቢ፣ ደህና ይሆናል። ምንም አልገባኝም። እንዴት ነው አንተና ኤንጅላ? ማለቴ እኔ ጭራሽ አንተን ሳላውቅ አንተ ግን ኤንጅላን የምታውቃት? ስለ ሁኔታው ማብራራት አልችልም ማለት ምን ማለት ነው? መረጃ መስጠት አልችልም ማለት ምን ማለት ነው? እባካችሁ ልጄ እንዴት እንደሆነ ማወቅ እፈልጋለሁ። አባዬ እባክህ መረጃ ለማግኘት እንሞክር። አባዬ ልጄ እንዴት እንደሆነ ማወቅ እፈልጋለሁ። ማወቅ አለብኝ፣ መናገር አለባቸው። አባዬ እባክህ አባዬ መረጃን ጠይቃቸው። አባዬ
እዛ ጋ ነው ያለው። እዛ ጋ ያለው ክፍል ውስጥ አባዬ ምንድን ነው ያደረከው? አባዬ እነዚህ ሰዎች ምን ያህል እጃቸው ረጅም እንደሆነ ታውቃለህ? ያ ልጅ አንድ ነገር ቢሆንስ? ልጁ ምን የሚያደረገኝ ነገር የለም። ቆይ ችግር ከኤንጅላ ጋር ነው አባዬ? ማን ልትገድል ነበር? ደግሞ ገለስ ምን ታገኝ ነበር? ንገረኝ። እዚህ አምጥተው ቆለፉብህ። ቆይ ከዚህ በኋላስ ምንድን ነው የሚፈጠረው? እድሜህን እስር ቤት ውስጥ መጨረስ ጥሩ ነው? ግድ ይሰጥሻል እንዴ? ስለ አባትሽ ታስቢያለሽ እንዴ? ምን ማለት ነው አባዬ? ስለ አባትሽ ግድ ቢሰጥሽ ኖሮ ከዛች ሴትዮ ገንዘብ ተቀበለሽ ዝም አትይም ነበር። እድሉን ብታገኝ ልክ እንደ እናትሽ አይኔን እያየሽ ትሸውጂኝ ነበር። እኔ ማንም የለኝም። ፊሊዝ ናት የነገረችህ? ሁሉንም ነገር ነግርሃለች። እስቲ ንገሪኝ፣ የመቴን አባት እንዴት አውቀሽ ነው? ቆይ ቀጥታ ወደ አንቺ መጥቶ ነው የጠየቀሽ? አዝራ እንዴት አውቀሽ ነው? ኤንጅላ ለምን አንቺን ጠየቀሽ? አዝራ ለምን መቴ ሲነቃ እናወራበትም? ጥሩ ሰዓት አይደለም። ከድርባ ከዚህ መሃል አትግባ። የጠየቅኩሽ መልሽልኝ። አዝራ እሷ ደክሟታል፣ አንቺም ደክሞሻል። ስለዚህ ነገር ቆይተን ማውራት እንችላለን። ጥሩ ሰዓት አይደለም። ምንድነው የደበቃችሁኝ ነገር? ምንድነው? አዝራ ለምን ልጅቷን አትተያት? እዚህ መሃል አትግባ አልኩህ እኮ። የጠየቅኳት አንድ ነገር ብቻ ነው። የመቴን አባት እኔ ሳላውቀው እሷ እንዴት ታወቀች? አዝራ በፈጣሪ ስም ተያት። በቃ አታስጨንቃት። እሺ ፈጣሪ ጨርሶ ዋናው ነገር ጥይቱ ወጥቶልኝ ለጊዜው ሁኔታው ደህና ነው። ችግር አልተፈጠረም። ትንሽ እንዲረጋጋ መድኃኒት አሁን ደህና ነው። አሁን እረፍት እያደረገ ነው። አሁን ማየት እንችላለን? አዎ ትችላላችሁ፣ ግን ይህ ሁሉ ሰው መግባት አይችልም። ፈጣሪ ይማርላችሁ። በጣም እናመሰግናለን። ምንም አይደል፣ ስራችን ነው። ሚስት እኮ እኔ ነኝ። ምንም ጥያቄ የለውም። እኔ አየዋለሁ። ከኔ ቀድመሽ ልታየው ፈልገሽ ነው እንዴ? መቴ ውዴ፣ ነቅታል። የኔ ውድ ከጎን ነኝ። የኔ ፍቅር አብሬህ ነኝ። እንጅል ምን ተፈጥሮ ነው? አሁን ባነክ ደህና ነህ? ጥሩ ነው ያለኸው። የኤንጅላን ስም እየጠራ ነው የነቃኸው። እንጅላ ደህና ናት? የተተኮሰብህ እኮ አንተ ነህ። ደህና ናት ወይ ብሎ ይጠይቃል እንዴ? ደህና ናት። አዎ ደህና ናት። እሺ የት ናት? የት ናት ብሎም ይጠይቃል። እንደ ገፈተርከኝ ታውቃለህ። ደህና ነኝ። ልጃችንም ደህና ነው። አመሰግናለሁ። እሺ በቃ አሁን ወደ ራሴ እየተመለስኩ ነው። ለማንኛውም ተረጋጊ። አይ እኔማ አንተ አንድ ነገር እንዳትሆን ተጨንቄ ነበር፣ ግን አንተ ስትነቃ እንጅላ ትላለህ። እንኳን ደስ አለህ። እሺ ምን እንዳደርግ ነው የምትፈልጊው? ልመለስ? አያይ አትሂድ፣ ብዙ ስራ አለ። ሲጀመር ከተሻለ በኋላ እገልሃለሁ። እሺ አልለቅህም። ፈጣሪ አባት መጥቷል። አባቴ እዚህ? አያቴስ? አዎ እሱም መጥቷል። እዚህ ነው። ሁሉም ሰው እዚህ አለ። ከሚያስፈልግ በላይ ብዙ ሰው አለ። መቴ ልጄ፣ እንዴት እዚህ መጣሽ? ደህና ነህ? ከአባት ጋር መጣው። እሱ መጥቷል። ልጅ ያስደነገጥከን እኮ። ደህና ነህ? ፈጣሪ ነው ወይስ አልነቃውም? አይ በጥፊ የመታው ጊዜ ነቅተሃል። የተጎዳውን ልጄን በጥፊ መታሽው? የኤንጅላን ስም ደጋግሞ ሲጠራ በጥፊ መታሁት። እንደዛ እያለ መንቃቱ ምንም አይደለም ውዴ። ለእሷ ሲል ህይወቱን አደጋ ላይ ጥለዋል። ለዛ አልገባትም። የምር ግን እንዴት ነው ሁለታችሁ ተዋወቃችሁት? ምክንያቱም በጣም ተቀራርባችሁ አይቻችኋል።
ልጄ ቆይ ምን ተፈጥሮ ነው? ሁኔታው እንዴት ነው? ደህና ነው? ነቅቷል። አዎ ደህና ነው፣ በጣም ደህና ነው። ኦ ተመስገን፣ በጣም ጥሩ። ባህሪ ለፎስ እንደውልላት፣ አሁኑኑ ደውልላት። እና መቴን ማየት እችላለሁ? ደህና ነው አልኩሽ እኮ። ሐኪሙ መግባት የሚችለው የቅርብ ሰው ብቻ ነው ብሏል። አንቺ ከኔ ጋር ነኝ። ፍጠኝ። ምንድነው ችግር አለ? ለምንድን ነው ግን ያልነገርሽኝ እንጅላ? ስለምን? መቴን እረድተሽው እንደነበር፣ አባቱን ቤት ውስጥ ደብቀሽ እንደነበር። አዝራ እኔ አላምንሽም። ልጁ ገና ከመንቃቱ ይህንን የጠየቅሽው? ባልሽ እኮ ከሞት አፋፍ ነው የተመለሰው። በአንቺ ምክንያት ሊሞት ነበር። አዝራ ለምንድን ነው ይሄን ያለ የምታስጨንቂያት? ለምንድን ነው የምትቆጫት? ቆይ አንተ ምንድን ነው ጠበቃ ሆነ? ምን አገባ? ለምንድን ነው በመሃል የምትገባው? ምንም አያገባህም። እሺ ትክክል ነሽ። መግባት አልነበረብኝም። ለማንኛውም ብሄድ ይሻላል። አለበለዚያ ከቆየሁ በጣም ጎዳሻለሁ። በድጋሚ ፈጣሪ ይማረው። ደህና ሁኚ እንጅላ። ከድር አንድ ነገር ብትሆንም እንኳን ሐኪም ቤት አልመጣም ስለ ትዝ አለህ? አስታወስከው? ይህን ባውቅ ኖሮ ቀደም ብሎ እንዲተኩስብኝ ያደርግ ነበር። እንደዚህ አይነት ነገር በጭራሽ እንዳትለኝ። ያው ተአምሩን የሰራሁትን የባሉንም አቶ ጀሚልን እዩ። ልጄ መቴ ተተኮሰበት ሲሉ መሬት እንደምትዞረው ነው አናቴ ይዞረው። እናት ምንም አይነት ነገር አልፋ እንጻ ደርምሳም ቢሆን ወደ ልጇ ሮጣ ትደርሳለች። እንደዛ ነው። ደሞ አባትህም ለኔ ክንዴና ክንፌ ሆኗል። ግን ልቤ አንተ ብቻ ነህ የኔ ልጅ። ህይወቴ ነህ፣ እስትንፋሴ ነህ። ታውቃለህ አይደል? ያማል እንዴ? እያመመ ነው? አይ ማደንዘዣ ሰጥተውኛል። ምንም አይሰማኝም። እንጅላ የት ናት? አሁን እንጅላ የት ናት? ይሄ እንዲፈጠር ያደረገችው እሷ ናት። ደህና ናት፣ ስለሷ አታስብ። ሐኪሙ ብዙ ሰው እንዳይገባ ስላለ ነው። አንድ የሁሉም ነገር ሲረጋጋ እናገኛትና ይዤልህ መጥቼ ታወራታለህ። አመሰግናለሁ። የኔ ልጅ ከድር ጠብቀኝ እንጂ። ከድር ነፍሰ ጡር እኮ ነኝ፣ አልደርስብህም እንዴ? እይ ተመልከት፣ አንተ ምንም ነገር አልተረዳኸኝም። ኧረ እባክሽ አልተረዳሁሽም። ቆይ የመቴን አባት ጭራሽ ነው ያላውቀው። እንጅላ ግን ታውቀዋለች። ይሄ አይገርምም? አዝራ ባልሽ ተተኩሶበታል፣ መቴ ተተኩሶበታል። እዛ ውስጥ ላለመሞት እየታገለ ነው። አንቺ ደግሞ የሚያሳስብሽ ሌላ ነገር ነው። አንቺም ከፊቷ ሆነሻል። ታዲያ የመቴ ዘሎ መግባት ለምንድን ነው የሚያሳስብሽ? ግድ ስለሆነ ነው። እንደዛ ያደረግኩበት ምክንያት እንጅላ ከኔ ጋር አብራን ያደገችው። እንጅላ ሁሉ ነገሬ ነች። እንጅላ ለመቴ ምን ናት? ይኸውልህ ሁለቱንም በደንብ አውቃቸዋለሁ። እሺ የሆነ የደበቁት ነገር አለ፣ የሆነ ነገር አለ። አንተ ራሱ እኔ እንዳልጎዳ ተጠንቅቀህልኛል። አንተ ራሱ መጀመሪያ ያሰብከው አዝራ፣ እኔ ያሰብኩት ልጁን ነው። ልጁ እንዳይጎዳ ነው። አላወቅኩም ነበር። ይተኩሳል ብዬ አላሰብኩም ነበር። ባውቅ ኖሮ እኔም ዘልዬ ገባ ነበረ። አሁን ለምንድን ነው ስለዚህ የምናወራው? አዝራ ባልሽ ጋር ሂጂ። ከድር ይኸውልህ እኔ ከልብ አንተን አስቤ ነበር። እውነቴን ነው። የድምፅ ቅጂውን እያሰብኩ አንተን ሳስብ ነበር። ምክንያቱም በእኔ ላይ ትልቅ እምነት አለ። ምንም እንኳን በሌለ ነገር ላይ ተስፋ ብሰጥህም። አዝራ በፈጣሪ ስለዚህ ነገር አናውራ እሺ? ተይው በቃ አሁን አልፏል፣ አለቀ በቃ መሄዴ ነው። ስማ ከድር፣ ለምንድን ነው የምትጮይው? ከድር አትሄድ እያልኩ እኮ ነው። ሐኪም ቤት እኮ ነው፣ ማውራት የለብንም አልኩሽ። በቃ አሁን ትክክለኛው ሰዓት አይደለም። በጣም እያስረዘምሽው ነው። አስረዘምኩት? ይቅርታ እየጠየቅኩ ነው። እንደዚህ ሆኜ አንተን ተከትዬ እየሮጥኩ ነው። ዝም ብለህ መሄድ የለብህም። የኔ ጥፋት ነው አይደል? ለአንተ ማሰብ የኔ ጥፋት ነው። ለሰው ማሰብ እንደዚህ አይደለም አዝራ። ይህን ስነግርሽ ለሁለተኛ ጊዜ እንደሆነ ታውቂያለሽ። ይኸውልሽ ከዚህ በላይ አታሳብጂኝ። የኔ ጥፋት ነው። አንተ ምንም አላጠፋም። የኔ ጥፋት ነው። በጣም ቦታ ሰጥቻለሁ። አንቺ ለእኔ ቦታ ሰጠሽኝ። ሲጀመር አንቺ ለሰው ቦታ መስጠት ትርጉሙ ይገባሻል? አንቺ ለሰው ቦታ መስጠት ምን ማለት እንደሆነ ራሱ የምታውቂ አይመስለኝም። ልክ ነህ። ኤንጅላ ያደረገችውን ነው ማድረግ ያለብኝ። አንተ የሚገባ ቋንቋ እሱ ነው። እንደ ውሻ መናቅ ነው ያለብህ። ምክንያቱም እሷ ምንም ነገር ብታደርግ ስርስሯ ትላለህ። ለእኔ ሲሆን ግን ዝም ብለህ ትሄዳለህ። አዝራ ይኸውልሽ ችግርሽ ምን እንደሆነ አልገባኝም። መጥፎ ሰው ነሽ እያልኩኝ አይደለም፣ ግን የሆነ ሰዓት ላይ ስሜትሽ ከቁጥጥርሽ ውጪ ሆነ። ምላስሽም ከዚህ በላይ አይደለም። ንዴትሽን በምን ሰዓትና የት ቦታ ማውጣት እንዳለብሽ የምታውቂ አይመስለኝ። ደግሞ አሁን የስነ ልቦና ሐኪም ሆንክ? በትክክል። አሁን ደግሞ ፈላስፋ ሆንክ። ደስ አዎ ፈላስፋ ሆኛለሁ። እድሜ ላንቺ አይነት ሰዎች የስነ ልቦና ሐኪምና ፈላስፋ ሆኛለሁ። እኔ ምንድነኝ? ንገረኝ እስቲ። ቆይ እኔ ምንድነኝ? ንገረኝ። አንቺ ማለት የሚያስቡልሽን ሰዎች በመረጋገጥና እነሱን በማሳነስ ደስታ የምታገኝ ሰው ነሽ።
እንደውም ደስተኛ ልትሆኚ አትችይም። ታውቂያለሽ? አንቺ የሚያስቡልሽ ሰዎች ላይ ስትረጋገጭና ስታሳነሻቸው የዛኔ ትረኪያለሽ። አዝራ አንቺ ደስተኛ ልትሆኚ አትችይም። ምን እያልከኝ ያለው ከድር? ለኤንጅላ እንደዚህ አይነት ነገር አልነገርካትም ነው ወይስ ስለኔ እንደዛ ብለሃለች? ይበቃል፣ በቃ ይበቃል። የኤንጅላን ነገር እስኪ ተይው እባክሽ። ቢያንስ ለአንዴ እንድመክርሽ ትፈልጊያለሽ? አንድ የመጨረሻ ምክር ልምከርሽ። ለራስሽ ትንሽ ቦታ ስጪ። ምንም አይነት ነገር ከማድረግሽ በፊት የምታደርጊው ነገር ምን ሊሆን እንደሚችል አስቢበት። የሆነ ነገር ላካፍልሽ እየሞከርኩ ነው። እንደ ጓደኛ ልገጽሽ እየሞከርኩ ነው ያለሁት። አንቺ ግን አሁንም ስለ ኤንጅላ እያወራሽ ነው። ኤንጅላ በዛ ላይ በጣም ትወጃታለሽ። ለእሷ ስትይ ከጥይት ፊት ዘለሽ ትገቢያለሽ እኮ እና በዛው ልክ በጣም ትጠያታለሽ። ኤንጅላን ከውስጥሽ ያውጫት አዝራ። ሌላ ምን ቀረ? ኤንጅላን አስወጫት። ለራስሽ ክብር አትሰጭም። እኔ ማን ብትይ ይሻላል። አንተ ምን የምታውቀው ነገር አለና ነው? አፈር ብላ። እሺ ውሻ የማትረባ እባክሽ። ምን እየተካሄደ ነው? ምንም አይደለም እማዬ። አዝራ ምን ተፈጠረ? አዝራ ምን ተፈጠረ? እያመመኝ ነው። ይቅርታ እንዲያግዙኝ እባካችሁ። ልጄ አዝራ እርጉዝ ናት። አዝራ ለምንድን ነው ይህን ያህል የሚያመው? ዝም ብሎ ጭንቀት ነው ልጄ። ተውሻል። ልጄ የሆነ ነገር ሊሆንብኝ ነው እማዬ። አይ ምንም አይሆንም። ጭንቀቱ ነው እንደዚህ ያደረገሽ። እባክሽ ባልሽ የሆስፒታል አልጋ ላይ ተኝቶ ከድርን ማሳደድ ምን ማለት ነው? እማዬ ሆድን እያመመኝ ነው። ሆድን አመመኝ። አንቺ ደግሞ የባሰ ልታስጨንቂ ነው። ሐኪሙ የት ነው? መጥቻለሁ። ተረጋጊ። ምን ነሽ ነው? ልጄ እርጉዝ ናት። ድንገት ሆዴ ላይ ህመም ተሰማኝ ዶክተር። ምን እያደረግሽ ነበር? ድንገት ነው። በጭንቀት የተሞላ ምሽት እያሳለፍን ያለ ነው። እሺ እንዴት እንደሆንሽ ልይ እስኪ። ነርስ የአልትራሳውንድ ማሽኑን አምጪልኝ። አታስቂኝ። ታስቅህ እንጂ አሁን በጣም ቆንጆ ነው። አሁን ራሱ እስቲ ወይኔ ውድ ደህና ነህ አይደል? ደህና ነኝ። በሉ አሁን ወሬ ይበቃል። ሐኪሙ ብዙ አታርክሙት ብሏል። ደንበኛ ድግስ አስመሰላችሁት እኮ። ምንድን ነው የሁሉ ሰው እዚህ ምን ይሰራል? በሉ ውጡ በሉ። በቃ ወጫለሽ። በቃ ወጣና ቻው። በሉ በቃ። አያቴ። አቤት። እኔ የምልህ ለምን ትንሽ አናወራም? እሺ። አቤት። በእርግጠኝነት ተናደህብኛል። ሁሉንም ነገር እርሳው። አንተ ደህና ብቻ ሁንና ከዚህ ውጣ። እውነት ማድረግ ነበረብኝ። እኔን ማጃጃል መቼም አይበቃም። በአንተ ምክንያት እኮ ነው እናትህን ሐኪም ቤት ላስገባት የነበረው። አይ ችግር ውስጥ ገብቶ ነበር አያቴ። ሳንጃር ከሚባል ሰውዬ ገንዘብ ነበረበት። ያ ሰውዬ የሚያወራውን አንድም ነገር አትመነው የኔ ልጅ። ለማንኛውም እርሶ በፈጣሪ አታናደኝ። ልጅ ነው ልጅ አታናደኝ። እሺ ግን ይኸውልህ እናቴ እዚህ ድረስ መጣች፣ ከቤት ወጣች። ይሄ መጥፎ ነገር ነው? ይህ ሰውዬ ለእናቴ ጥሩ እንደሆነ ግልጽ ታውቃለህ። ዋናውና አሳሳቢው ነገር እሱ ነው። እናትህ ከለመደችው በኋላ እንደለመደው ትቷት ቢሄድ ምን ይፈጠራል? እሱን ያን የምናየው ይሆናል። እየኖርነው ስለሚሆነው ነገር እንወቅ አያቴ። ከወደቅንም ራሳችንን እንውደቅ፣ እንነሳለን ተመልሰን። ውስጥ ያለ ሁሉም ጥርጣሬ ይጠፋል። ከዛ እናቴ አንተን ጥፋተኛ አታደርገም። ሁሉንም ነገር በራሷ አይን ታየዋለች። እሺ ለአንተ ስል ብቻ ነው ማድረግ ያለብኝን አድርጋለሁ። ግን ስማ፣ እኔ እሱን በደንብ ነው የማውቀው። እናም ደግሞ እንደማልሳሳት ታውቃለህ። እሺ በራሱ ትቶ ካልሄደም አንድ ነገር ነው። ግን አንተ እንዲሄድ አታደርገው። ግን አንተ መቴ አባቴ ብለህ መጥራት በማትችለው ሰው ላይ ተመስርተ ሁሌም እኔን አታምነኝ። ችግር የለውም፣ እኔ ዕዳውን በመክፈሉ አግዘዋለሁ። ከዛ በኋላ ግን እርግጠኛ የመሆን ለሌላ ምንም አይነት ነገር ላይ ጣልቃ እንደማልገባ ነው። እሺ አመሰግናለሁ። እሺ ልሂድ፣ አለበለዚያ ሐኪሙ ሊመታን ይችላል። አያቴ። አቤት። አባትን ምንም ያህል ብጠላውም እንኳን ተስፋ መቁረጥ በጣም ከባድ ነገር ነው። በራሴ አይን ማየት አለብኝ፣ ማረጋገጥ አለብኝ። አንተ የምትለውን አይነት ሰው ነው አይደለም የሚለውን ማወቅ አለብኝ። ተሳስቻለሁ ብዬ ተስፋ አድርጋለሁ። እሺ እኔም ቦን የምፈልገው እሱን ነው። ለአንተ ስል ብሳሳት ደስ ይለኛል።
ስለዚህ የልብ ምቱ አለ። ሁሉም ነገር ሰላም ነው፣ ምንም አይፈጠርም ማለት። ለጊዜው እንደዛ ይመስላል፣ ግን የማጸንሽ ግድግዳው አካባቢ የተጠራቀመ ፈሳሽ ነገር ይታያል። ሐኪምሽ ጋር ክትትልሽ እንዳታቆሚ። አደጋ ያለው ነገር ነው። አደጋ ያለው ማለት ከባድ ነው፣ ግን ያው እርግጠኛ መሆኑ ጥሩ ነው ብዬ ነው። በተጨማሪ ደግሞ አመጋገቧ ላይ መጠንቀቅ አለባት እና እረፍት ማድረግ አለባት። መጨናነቅም የለባት። ድንገተኛ እንቅስቃሴዎች አያስፈልጉም። ሐኪምሽ እነዚህን ነገሮች በዝርዝር ያስረዳሻል። ያልሽውን ነገር በሙሉ ታደርጋለች፣ አታስቢ። የምትልሽን እየሰማሽ ነው አይደል? አመሰግናለሁ። ነገ ሐኪማችን ጋር እንሄዳለን። ፈጣሪ ማርሽ። ያለችውን ሰምተሻል አይደል? ሰምቻታለሁ። ይሄ ሁሉ ነገር ምንድነው? ኤንጅላ ፊት ዘሎ መግባት፣ ከድርን ተከትለሽ መሮጥ ምንድነው? በፊት ያደረግሽውን ነገር ሳናነሳ ማለት ነው። ራስሽን ተቆጣጠሪ እንጂ። እማዬ ለኤንጅላ ደውለሽላታል? አዎ ደውዬላታለሁ። ለኤንጅላ ደውዬላታለሁ። ሁሌ ኤንጅላ ነው ኤንጅላ እያልሽ ልታሳብጅኝ ነው። ሴት ልጁ ልጅና ስሟን ኤንጅላ በያት፣ ከዛ ትንሽ ትረጋጊያለሽ። እማዬ ሐኪሟ አታስጨንቂያት ብላሻለች። አዝራ ምን ተፈጥሮ ነው? እንግዲህ ልጇ ሊወርድ ነበር ኤንጅላ። ምን? አንቺን ለማዳን ሲሉ ባልና ሚስት ሊሞቱ እንደነበር ታውቆሻል። ግን ኤንጅላ። እማዬ። የምን እማዬ ነው? ዞር በይልኝ ወደዛ። አዝራ ምን ተፈጥሮ ነው? እሺ ታዲያ ሐኪሟ ምን አለች? ዶክተሯ ከኤንጅላ ራቂ አለችኝ። በጣም ይቅርታ፣ እውነት ከልቤ ይቅርታ፣ የእውነት ይቅርታ። ታዲያ ለዛ ነው ጥያቄዎቼን የማትመልሽልኝ? ቆይ እሺ ምን ልበልሽ? እንዴት ብዬ ልነግርሽ እችላለሁ? አፍሽን ዝጊ ያሉኝ ዝም አልኩኝ። በቃ አዝራ፣ ለመናገር የኔ ቦታ አልነበረም። ቦታ ያልነበረም ማለት ምን ማለት ነው? ቆይ እኔና አንቺ እኮ ምንም ነገር አንደባበቅም ነበር። ለማንም ሰው አሳልፈሽ አትሰጭኝም ነበር፣ ግን ደግሞ ለመት ያሳልፈሽ ሰጠሽኝ። አንቺ ደግሞ እኔን ሰርቀሻል አልሽኝ። ስለዚህ እየቀጣሽ መሆኑ ነው እንጅላ? አይ እንደሱ አስቤው አይደለም ያደረኩት። በቃ ለማንኛውም አሁን በጣም እያመመሽ ነው አዝራ። ለትንሽ ጊዜ የሰላም ስምምነት ማድረግ እንችላለን እና ከዛ ካቆምንበት ልንቀጥል ነው እያልሽኝ ያለሽው? አንቺ ከፈለግሽበት መጀመር ካስብሽ ከዛ መጀመር እንችላለን እያልኩሽ ነው። አባዬ ጎበዝ ጠበቃ አገኝልሃለሁ፣ ቃል እገባልሃለሁ። ከነሱ በተቀበልሽ ገንዘብ ነው? አልፈልግም። እሺ ገንዘቡን ኤንጅላ ወስደዋለች አባዬ፣ ግን እኔ ለጠበቃው ከፍልልሃለሁ፣ አታስብ። እስር ቤትም ሆነ ውጭ ከዚህ በኋላ ምንም ህይወት የለኝም። አባዬ እባክህ እንደዚህ አታድርግ አባዬ። ውዴ እነዚህ ነገሮች ለእኔ ታያቸው እባክሽ፣ ልለምንሽ፣ ራስሽን አረጋጊ። እሺ እሺ እኔ ውድ፣ ይኸውልሽ ጠንካራ መሆን አለብሽ። ለአዝራ እናስፈልጋታለን። እሺ እኔ ውድ። አክስቴ እዚህ ነበርሽ እንዴ? ብዙ ቦታ አስፈልግሽ ነበርኩ። ኦዚ አንተ እዚህ ሁን፣ አንድ መጨረስ ያለብኝ ነገር አለ። አንተ ከአክስት ጋር ሁን። እሺ ውዴ፣ አሁን እመለሳለሁ። አዝራ ትንሽ ሆዷን አሟት ነበር። ከዛ ድንገተኛ ክፍል ወሰድናት። ሐኪሟ ልጁ የሚወርድበት አጋጣሚ ነበር አለች። ምን ተፈጥሮ ነው? ለጊዜው አሁን ደህና ናት፣ ግን ደግሞ ነገ ሐኪሟ ጋር ሄደን መታየት አለባት እና መጨነቅ የለባትም ተብላለች። እንዴት እንደምናደርግ አላውቅም። አክስቴ ቆይ ምን እያልሽ ነው ያለሽው? እሺ አሁን የት ነው ያለችው? ድንገተኛ ክፍል ናት። ኤንጅላን ካላዋራዋት አለች። አሁን አብረው ናቸው። ኦዛን አዎ ትክክል ነህ። በአዝራ እንደተናደድክ አውቃለሁ። ተናደህባታል እና በጣም አሳዝናሃለች። አክስቴ የሌለ ነገር አታውሪ። ፈጣሪ ሆይ ምን ማድረግ እንደምችል ብቻ ንገረኝ። ማለቴን እንዴት ለትንሽ ጊዜ አስተላልፈውና እንደ ቀድሞ አዝራን ተንከባከባት። እንዴት እንደሆነች እያየህ ነው አይደል? ምክንያቱም የምትረዳት አንተ ብቻ ነህ። ስለዚህ ኤንጅላን አስወጥታ ትገባ እያልሽ ነው? ኦዛን ውዴ እንደሱ እያልኩ አይደለም። እባክህ እኔን ለመረዳት ሞክር። እባክህ ያለሁበትን ሁኔታ ተመልከት እንጂ ምን አይነት ስቃይ ውስጥ እንደሆንኩ አይታይህም እንዴ? እና ደግሞ ለምንድን ነው ቆይ እዚህ ያለ ነው? ለምንድን ነው ይህን ሁሉ ነገር እያሳለፍን ያለ ነው? በኤንጅላ ምክንያት ነው። አዝራ ከመጀመሪያው ጀምሮ ስታሳልፍ የነበረው ነገር በሙሉ ምክንያቱ ኤንጅላ አይደለችም እንዴ? ቆይ አንተን ተረድቻለሁ፣ ከምሬን ነው። ለስሜቶች ክብር እሰጣለሁ ኦዛን። ግን ሁሉንም ነገር በሄደር አስቀምጠ በኋላ ማድረግ ያለብህን አታደርግም? አሁን ግን ደህና አይደለችም። ቆይ እስኪ ንገረኛ፣ አይበለውና ልጁ አንድ ነገር ቢሆን አንተ ሳታዝንም? ኦዛን አክስቴ ይህን ሁሉ ነገር መናገር አይጠበቅብሽም። ለአዝራ ትልቅ ቦታ አለኝ። እንደዚህ አይነት ሁኔታ ውስጥ ሆና ለምን ጠላታለሁ? ቆይ ምን ሆነሻል? የፈለግሽው ነገር ግልጽ ነው፣ እረዳሻለሁ። አሁን የት ነው ያሉት? ንገሪኝ። አመሰግናለሁ። ከኤንጅላ ጋር ድንገተኛ ክፍል ውስጥ ናቸው። እሺ አመሰግናለሁ። ሂድ። ውሃሽን አምጥቼልሻለሁ። እንኪ ትንሽ ከፍ ብለሽ መቀመጥ ትቻለሽ? ነይ ቆይ ላግዝሽ። በቃ እሺ። ሌላ የምትፈልጊው ነገር አለ?
ሴቶች ከፈቀዳችሁልኝ መግባት እችላለሁ? ከመቼ ጀምሮ ነው ፍቃድ መጠየቅ የጀመርከው? እንዴት ስርዓት እንዳለው ይል። በባልሽ ትቀኛለሽ እንዴ? እሱ ሆስፒታል ተኛ ብለሽ አንቺም ትተኛለሽ እንዴ? ምን እያደረክ ነው? እዚህ የመጣው እኔን ለማናደድ ከሆነ እዛ ጋር አለል በሩ። በሩ? እዚህ እኮ በር የለም። አእምሮዋን ተጎድታ ይሆን እንዴ? ግን በደንብ መርምሯታል እንጅላ። እዚህ የመጣሁት የዘመድነት ግዴታዬን ለመውጣት ነው። ካባረርሽኝ ደግሞ በጭስ ማውጫውን ቢሆን አድርጌ ተመልሼ እገባለሁ እንጂ እስክትውጪ ድረስ አልሄድም። እንደዛ ከሆነ እሺ ና ቀፈኝ። ነይ ልቀፍሽ። ነይ። እንጅላ ብቻችንን ትተይናለሽ? አሁን በመሀላችን ሰላም ስለፈጠርን ከዚህ በፊት ያላወራናችሁን እናውራ እስኪ። ምንም ነገር ከተፈጠረ በር ውሃ ከፈለገች ይኸው እዚህ ጋር። እሺ በል የምትናገረውን ተናገር። ደግሞ ምንድነው የምናገረው? ከመናገር አልተቆጠብክም። ያንን ሁሉ ነገር ተናግረሃል። ጠላት ብለህ ስም አውጥተህልኛል። ለምንድን ነው ጥሩ ሰው የምትመስለው? ምን ተፈጥሮ ነው? ቀልድ አይደለም። ሽጉጥ እኮ ነው የተተኮሰው። በጣም ፈርቼ ነበር አዝራ፣ ለአንቺ በጣም ፈርቼ ነበር። መቴን ተይውና ለአንቺ ፈርቼ ነበር። አንቺ ከማንም በላይ የምወድሽ ሰው እኮ ነሽ። ሁሌም እንደዚህ ነው የሚሆነው። እኛ እርስ በርሳችን ካልተዋደድን ሌላ ማን አለን? ከዚህ ቀደም ምንም አይነት ነገር ሲፈጠር የምንደጋገፈው ሁለታችን አልነበር? ጎሽ ጭንቅላት እንዲሰራ ስትፈልግ እንዴት እንደሚሰራየህ ጎበዝ። ከታረቀን አይቀር አሁን አንድ ነገር ልጠይቅ። እሺ በይ ጠይቅኝ። ምክንያቱም ለሆነ ሰው ካልተናገርኩ ሞታለሁ፣ ግን ለማንም እንዳትናገር እሺ? አይ በጣም ሚስጥር ነው። በጭራሽ ለማንም እንዳትናገር ቃል ግባልኝ። እሺ ቃል ገብቼልሻለሁ። በመቴና በኢንጅላ መሃል የሆነ ነገር የሚኖር ይመስላል። አይ የማውቀው ነገር አለ እያልኩ አይደለም፣ ግን ስሜቴ እንደዛ እያለኝ ነው። ሁልጊዜም ለኢንጅላ ነው የሚከራከረው። ይባስ ብሎ ደግሞ ዘሎ ጥይት መሃል ገባ እና ሲነቃ ደግሞ ኢንጅላ እያለ ነበር። ታዲያ ለየት ያለ ነገር የለው? ወዴትም ይሄዳልሽ? ምን እያደረክ ነው? እንዴ ደጋግሜ እዚህ መሀል አትግባ አላልኩም? እንሂድ እያልኩሽ ነው። እንሂድ። ተራመጅ። ስጠኝ። ኦዛን ስማ፣ የሆነ የምታውቀው ነገር ካለ ንገረኝ። ገና መታረቃችን ነው፣ ተመልሰን እንዳንጣላሽ። አይ አዝራ፣ የሌለ ነገር አትወሪ በፈጠረሽ አምላክ። መቴ እዛ፣ ኤንጅላ እዚህ። ሌላ የሚያሳስብሽ ነገር አታሽ ነው የምታስቢው? ፈጣሪ ሆይ፣ ይሄ ነገር በጣም እያሳሰበኝ ነው። እሺ ሌላ ነገር ማሰብ ራሱ አልቻልኩም። እስካውቅ ድረስ እረፍት ነስቶኛል። ከዛ ምን ልታደርጊ ነው? መጀመሪያ ኤንጅላን ቤታችን ወስዳታለሁ። ከዛስ? ይሄ ነገር ትክክል አይደለም። በሰሚኝ ይሻልሻል። በጭራሽ እንደሱ አስቤያቸው አላውቅም ነበር። እንደዛ ተጠራጥሬያቸው አላውቅም ነበር። ግን ደግሞ ከዚህ በኋላ ዝም ብዬ እከታተላቸዋል። የት ነበርሽ? ያልፈለኩሽ ቦታ የለም እኮ። ለምን? ምን ተፈጥሮ ነው? መቴ የሆነው ነገር አይደና ነው። አንቺን ማግኘት ፈልጓል። ነይና 5 ደቂቃም ቢሆን አገኘ። እንጅላ ደህና ነሽ? እንዴት ነሽ? እኔ ደህና ነኝ። ደህና ነህ? እንዲሆነ ስለኔ ትጠይቃለህ? ደህና ነኝ። አዎ በጣም ደህና ነኝ። ስላንቺ ስጠይቅ ነበረ። ደህና ነኝ። ደህና ነኝ። እድሜ ላንተ ደህና ነኝ። አንተ ግን ደህና ነህ? በጣም እያመመህ ነው እንዴ? ትንሽ አሞኝ ነበር። አንቺ ስትመጪ ግን ተወኝ። አንድ ብታቅፊኝና ብትስሚኝ ደግሞ ዛሬ ከሐኪም ቤት ወጣ ነበር። አታልቅሽ እንጂ። ለምንድን ነው የምታለቅሽው? አታልቅሽ። በጣም ፈርቼ ነበር። በጣም ነበር የፈራሁት። በእኔ ምክንያት አንድ ነገር ትሆናለህ ብዬ ፈርቼ ነበር። አታልቅሽ። በእርግጠኝነት እስካሁን እንባሽን በሙሉ ጨርሰሽዋል። የማንም ጥፋት አይደለም። ራስሽን ጥፋተኛ አታድርጊ። ግን ብሎ ነገር የለም። በሞት ኖሮ በጣም ታለቅሽ ነበረ። በህይወት ኖሬም እያለቀሽ እኮ። የሰይጣን ጆሮ ይደፈን። እንደሱ አትበል። አስቸግረሽ ነው የገባሽው አይደል?
እዚህ የመጣችሁ እኔን ለማመስገንና ይቅርታ ለመጠየቅ ነው። የኔ ጥፋት ነው አለችኝ። ካንቺ ጋር አይገናኝም አልኳት። እሷ ግን እየሰማችኝ አይደለም። አንቺ ብትነግሪያት ጥሩ ነው። አመሰግናለሁ አዝራ። የኔን ህይወት ለመታደግ ስትይ የራስሽንም የልጅሽንም ህይወት አደጋ ላይ ጥለሻል። እንዴት እንደማመሰግንሽ አላውቅም። ምስጋናሽ አያስፈልገኝም። ብዙ አናከብደው። ምንድነው ማድረግ የነበረብኝ? ስትሞቺ ቆሜ ማየት ነበረብኝ እንዴ እንጅላ? በስተመጨረሻ አሁን ሁላችንም አንድ ላይ ነን አይደል እንዴ? አዎ። ደግሞ እኔን ከልብሽ ማመስገን የምትፈልጊ ከሆነ ውዴ ዝም ብለሽ አመሰግናለሁ ማለት የለብሽም። ከዚህ ስንወጣ ሁላችንም አንድ ላይ ሆነን ቤታችን እንሄዳለን። ከዛ እርዳታሽ ሲያስፈልገኝ ብቻዬን አትተይኝም ማለት ነው። ጭራሽ ባልመጣስ? ማለት አስፈላጊ ከሆነ በየቀኑ እመጣለሁ። ግን ኤንጅላ ከደቂቃ በፊት አመሰግናለሁ ስትል ነበር። የሚያግዘኝ ሰው ያስፈልገኛል። እንደምታየው መቴ ተጎድቷል። እርዳታ ያስፈልገኛል። የማትመጪ ከሆነ ምን ላደርግ ነው? እውነት ግን ከመቼውም በላይ በምፈልግሽ ሰዓት ላይ ብቻዬን ልትተይኝ ነው? እንደ ድሮ ማለት አይደለም፣ ግን ደግሞ ብቻዬን የምትተይኝ አይመስለኝም አይደል? ሙቬራ በእናትሽ ትንሽ ቢ ይህ ቦምቦሊኖ ገዝቼልሻለሁ። ቆንጆ ነው። አሁን ደግሞ ጠበቃ ጋር መሄድ አለብን። ደግሞ ማታ አልተኛሽም። እማዬ። ኦ ወይዘሮ አፊፌ፣ በስተመጨረሻም ወደ ምስኪኗ ቤታችን መጣሽ። መሄድ አልነበረብኝም። ልጁ ለኤንጅላ ሲል ነው የተተኮሰበት። ፈጣሪ ስለሚወደን አሳልፎ አልሰጠንም። ጥይቱ ብዙም አልጎዳውም። ይሄ ልጅን ሁሉ ጊዜ ሲደውል ነበር። አንቺ ስላላሰብሽበት አልደወልሽም። አባዬንም የሆነ ሰው መንከባከብ ነበረበት። እኛ ብቻችንን ነበርን እማዬ። አንቺ አሁንም ከልጅ ልጅሽ ጋር ነበርሽ። ሙቤራ፣ መቴ ያደገው በአንቺ እጅ ነው። ኤንጅላ አሁንም ቢሆን የወንድምሽ ልጅ ናት። ለምንድን ነው እንደዚህ ምታደርጊው? ምን ማድረግ ነበረብኝ እማዬ? ምን ማድረግ ነበረብኝ? ህይወቴ ምንም እንዳልተበጠበጠ ማስመሰል? አልገባኝም። ንገርኝ እስኪ። እዛ ሂጄ በአባቴ ስም ይቅርታ መጠየቅ ነበረብኝ እማዬ? በአንቺ ምክንያት፣ በአንቺ ውሸቶች ምክንያት አባቴ ለትንሽ ነፍሰ ገዳይ ሊሆን ነበረ። ከመጥፎ ነገር መጠበቄ ነበር። ከምን መጥፎ ነገር እማዬ? ምንድነው ጥበቃው? ትሰሚኛለሽ? አንቺ ስትጠብቂ የነበረው ክብርሽን ብቻ ነበረ። ይኸው ነው። አሁን አታስመስይ። አለቀ በቃ። በአንቺ ምክንያት 3 ቤተሰብ ተበተነ። ጥጋብሽ የንጉሠ ነገሥት ዘር አይነት ነው። የአቶ አቲፍ እናት በጣም ተሳስታለች። ልክ ነሽ ልጄ፣ ልክ ነሽ። ምን ማለት እችላለሁ? ምንም ብል የፈጠራ ወሬ ነው የሚመስለው። ይኸውልሽ የተፈጠረውን ነገር አየሽ። እውነቱን ለመናገር አልችልም ነበር፣ ፈርቼ ነበር። ውዴ ይቅርታ አድርግልኝ፣ ይቅር በሉኝ። ካላባረሩሽ ወደዛ ቪላ ቤት ጊዜው ሳይር ቶሎ ተመለሽ። ሂጂ እማዬ። እኔም እንኳ አባዬ ይቅር አንልሽም። ለውጥ ስለማያመጣ አትልከሚ። ፈጣሪ ይቅር ይበልሽ። ከፈለግሽ እናት አይደለሽም በይ። እኔ ግን መቼም ቢሆን አልክድሽም። ይህንን ሀቅ መቼም እንዳትረሽ። ቆይ እስከ በሩ ልሸኝሽ እማዬ። ሚስቴ፣ ቆይ ምንድን ነው ያደረግሽው? እማዬ አዝና ነው የወጣችው። ማዘንም አለባት አሊል። ተባብረው በደንብ አቃጠሉን። ያለ ምንም ሀዘኔት አቃጠሉ። እኔ ደግሞ እነሱን አቃጠላቸው። እንዴ ወዴት ልትሄጂ ነው? የኔ ውድ እንኳን ደህና መጣ። ሰላም ነው? ደህና ነህ? እንኳን ደህና መጣ። ቀስ እያልክ አመሰግናለሁ። ደህና ነኝ። ሂድ፣ ቀስ በል ተጠንቀቅ። ቀስ እያልክ እንኳን ደህና መጣ። ፈጣሪ ይማርህ። አመሰግናለሁ። በጣም ብዙ ነገር አዘጋጅተንልሃል። ምንም አልበላህም ብለን ተስፋ እናደርጋለን። መድኃኒት ወስዷል። በዛ ላይ ደግሞ ምግብን በልቷል። ልጄ ጭማቂ ትፈልጋለህ? ትንሽ ብትጠጣ ጥሩ ነው። እኔ አንተም ብሆን እምቢ አልልም። በተለይ ደግሞ ኤንጅላ ብትጨምቀው በጣም ቆንጆ ነው። አሁንም እሷ የምትጨምቀውን ጭማቂ መጠጣት ትፈልጊያለሽ? ለምን አንቺ አታዘጋጅ? አይ ጌታዬ፣ ችግር የለውም። ከጠይቀችኝ ጨምቅላታለሁ። ምንም ችግር የለውም። አያያይ አልጠጣም። ሲጀመርም አሲድ አለው። ስለዚህ ጨጓራዬን ያሳመመኛል። ልጄ ስማ፣ ጭማቂው ለቁስል በጣም ጥሩ ነው። ትንሽ ትጠጣለህ? አላውቅም። እሺ እጠጣለሁ። በዛ ላይ ደግሞ የእንጅላ ልዩ ጭማቂ ብዙ ጊዜ አውርተሽለታል። ግን ደግሞ ዛሬ ፌ እንድጨምቅልኝ ንገሪያት። አይ እኔ ጨምቃለሁ። ቫይታሚኑም ላንተ ጥሩ ነው። እዩ እንዴት እንደምትንከባከበው ብቻ። ትንከባከበዋለች። ምንም ቢሆን ህይወቷን አትርፈውላታል። መቴ አንተ ረፍት ብታደርግ ጥሩ ነው። እኔም ሐኪም ረፍት አድርጊ ብላኛለች። ምን ተፈጥሮ ነው? ምን ተፈጥሮ ነው? መጨነቅ የለብሽም ተብለሻል። ሁለታችሁም ካልጋ ባትነሱ ጥሩ ነው።
ትላንት ወዴ ላይ ትንሽ ህመም ነበረብኝ፣ ግን ሐኪሟ ሁሉም ነገር ሰላም ነው ብላኛለች። ለጊዜው መጥፎ ነገር የለም። ውይ አምላኬ፣ በጣም ያሳዝናል። ፊሊዝ እንዴት ብቻሽን ትታሽሄደች? አራልተወቻትም። እኔን እሷ ጋር አስቀምጣ በየ30 ደቂቃው መረጃ ትጠይቀኛለች። ለምን ትላንት አልነገርሽኝም? ትላንትና ትኩረት አልሰጠኸኝም ነበር እኮ። ለማንኛውም ችግር የለውም። እማዬና እኔ ሐኪም ጋር ቀጠሮ አስይዘናል። እሺ፣ ሁላችሁም እንደታዘዛችሁ ትረፍት አድርጉ። እኔም ወደ ክፍሌ ልሂድ። ነይ። እሺ፣ ቀስ ነይ ወደዚህ ነይ። ምግብ ማለት ችግር የለውም፣ እኛም በለዋለን። እሺ ታንሱ ነይ እንብላ፣ እኔ እርቦኛል። ስማ እያየህ ነው? ቆይ ምን እያደረግሽ ነው? አሳመንሽኝ። በደንብ አዳምጠኝ። ትናንት ማታ ክፍል ውስጥ ስንገባ በጣም ተደናግጠዋል። የሆነ ነገር እያወሩ ነበር። አዝራ፣ የሌለ ነገር አታውሪ እባክሽ። ኦሳን፣ የሌለ ነገር አይደለም። የሚያወሩትን ለመስማት ብቻቸውን መተው አለብኝ። ማሬ፣ የእብድ ስራ አትስሪ። እሺ ይገባኛል፣ የሆነ ሰው መጣላት ፈልገሻል፣ ግን በቃ ይቅርብሽ። አቁሚ እሺ።